ዶሮ ስንት እንደገባ ታውቂያለሽ? እኔ አልሰማሁም። 20 ብር። ምን ነካቸው? ምን አውቃለሁ እኔ። መንግስት የለም እንዴ? የት? እኛ ጋር። እኔ እሱን አላውቅም። እኔ እዛ ውስጥ አታስገቢኝ። ይሄንን ማወቅ አለብህ። አብረው እየበሉ እየተሻረኩ። ኦኬ፣ እንደዛ ነው። አዎ፣ ሽርክነት ቢኖራቸው ነው እንጂ ባይቀምሱ ተሽቆጥቁጦ ይሸጣሉ። ይቀላሉ እንዴ? አንድ ሊትር ዘይት 7 ብር። ምን መጣ? ምን አውቃለሁ እኔ። ስንት ቀን ትበላለች እሷ ሐረርዬ? ግማሽ ቀን ነው። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ እግዚአብሔር። ስንት እንደገባ ታውቂያለሽ ግን ዘይት? ምን አውቃለሁ እኔ ልጅ። 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል። መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? 1 ኪሎ ስጋ 650 ብር ገባ እኮ። ታዲያ እንደዛ እንገዛለን። እንዴት ነው ሰው 650 ብር አውጥቶ ስጋ የሚበላው? እኮ ቀልድ ነው እንዴ? የስንት ወር የወር ቀለብ ነው እኮ 650 ብር። ከወርም በላይ ነው። ከወርም በላይ ነው ደግሞ። ታዲያ 2 አመት ምናምን እኮ ይበላል 650 ብር። ምን በወጣችሁ? ለ1 ኪሎ ስጋ እንግዲህ ሲወጣ ይሄ ሁሉ ብር ለምን ይወጣል? ዶሮም ተወደደ እንዴ? እኔ ምን አውቃለሁ? ሲያወሩ ነው የምሰማው። እኔ አላውቅም። ስንት ገባ? እኔ ምን አውቃለሁ? ዶሮ እንኳን ርካሽ ነው፣ 5000 ነው አንዱ። አዋ አንዱ 5000 ዶሮ ይገዛል። የድሮ ሰው ባደረገን ብለን ምን ነው በተመኘን። ሰምታችኋላ ነገሩ? እና ምን ነበር ያላቸው? 7 ብር ገብቷል ሲላቸው መንግስት የለም በለኝ አሉ። እና አሁን ተመልከቱ እንግዲህ ይሄ ቪዲዮ የድሮ አይደለም፣ አሁን ነው እየቀለደ ያለውና በጣም ትልቅ እናት ናቸው ማሻአላ ተባረከላ። ግን እሱ 7 ብር ገብቷል በአሁኑ ቢነግራቸው እንዴት ሊሆኑ ነው? እስቲ እኔ ያሰብኩት እኮ ይሄን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ 7 ብር ዘይት መንግስት የለም አስባላቸው። ተመልከቱ። ድሮ እንግዲህ 50 ሳንቲም 25 ሳንቲም ነበርና እነሱ የሚያውቁት 1 ብር 2 ብር ወላሂ ራሱ በሰቀች ቀልዳ የዶሮ ራሱ ሲነገራት ምንድነው ያሉት? መንግስት የለም። ተመልከቱ እንግዲህና አሁን ያለንበት ጊዜ ተመልከቱ። እነሱን ተዋቸው እስቲ። ትልቅ ሰው እነሱ ትልቅ ስለሆኑ ነው፣ እድሜያቸው በጣም ቆይተዋል እንበል። እኛ ባሳለፍነው እድሜ ራሱ ለምሳሌ ህፃን በሆነ ሰዓት በ1 ብር በ2 ብር በ10 ብር ምን እየገዛን ነበር? እስቲ አሁን በሬ ለምሳሌ ስንት ብር ነበረ? አንድ ሰው ከጫማ እስከ ልብስ ስንት ብር ነበር የሚገዛው? አሁን ስንት ብር ነው የሚሸጠው? እና የድሮ ሰው ቢያደርገን ወደ ኋላ መልሶ ያስብላል ያለንበት ጊዜና። ድሮ በኢትዮጵያ ብር ትንሽ ከተገኘ በቃ ሀብታም ተብሎ 3000 ብር 5000 ብር ካለው በጣም ትልቅ ሀብታም ነው። ምክንያቱም ብዙ ነገር መግዛት ይችላል። በሬ ሰብስቦ መግዛት ይችላል፣ ቤት መግዛት ይችላል። ምክንያቱም 10 ብር የዛን ሰዓት ያሁኑ 100,000 ብር በሉት። የምሬን ነው። ያሁኑ 100,000 ብር 100,000 ብር ይዛችሁ ምን ታረጋላችሁ? አሁን እስቲ ንገሩ። ምን ለብሰው ነገር እኮ ማለት ነው። ጭንቀት ለማውራት ገባ እንዳትሉኝ በሌሊት እና ጭንቀት ላወራችሁ ሳይሆን በተለይ አሁን የኢራን ጦርነት ከተጀመረ ወደዚህ እየተፈጠረ ያለው ነገር በጣም ይከብዳል። እዚህ ሀገር ያሉት ሀታ የሚበላ እንጀራ ላይ ራሱ ጨመሩ። ቆይ እንጀራ ጤፍ ከጎጃም መሰለኝ የሚመጣው እንዴ? ከየት ነው እነሱ ጤፍ ላይ እንደዚህ አድርጉ? ኧረ ስንቱን አውርቼ ልዝለቀው ጎበዝ። ከባድ ነው ነገሩ። ዞሮ ያልጨመረ ነገር የለም፣ ወደ ላይ ነው። ሀገራችን ላይ ደግሞ በጣም የሚያስጠላችሁ ነገር የሆነ ነገር እኮ በጦርነት ምክንያት በሆነ ምክንያት
ሂሳብ ይጨምራል ይባላል። ቢቀንስ ኖርማል ነው። አይቀንስ አንድ የሆነ ነገር ከጨመረላቸው በዛው ጨምሮ ይቀጥላል እንጂ አበደን አይመለስም። በቃ የሚያሳዝነው እሱ ነው። የሆነ ሰዓት በበዓል ምክንያት የሆነ ነገር ላይ ጭማሪ ከተደረገ ወደ ታች የለም። ተመካክሮ የሰሩት ይመስል ወደ ላይ ነው እንጂ ወደ ታች ጭማሪ የለም። እና ወደ ላይ ነው የሚጨምሩት። በቃ መቀነስ የሚባል ነገር የለም። እና ዛሬ እናታችንን የጋበዝኳችሁ ምክንያት እነሱ የድሮ ሰው ናቸው። 7 ብር ዘይት ገባ ሲባሉ 700 አይደለም ያሏት 7 ብር ስትባል መንግስት የለም በለኝ። እረ ይመቻቸው እንዴ ታድለዋል። በቃ እነሱ 7 ብሩን ራሱ አልፈለጉትም። አያችዋ መንግስት የለም በለኝ። እረ ተው ወላሂ ላዚም። እና ይመቻቸው በቃ እንዲህ ነው የድሮ ሰው ማለት። ምክንያቱም አሁን እኮ 7 ብር ራሱ እንቁላል የለም እንዴ። እንቁላል እኮ 20 ብር ገብቷል። 20 ብር አልፏል እኮ እንቁላል ራሱ ማለት ነው። ዛሬ ዶሮ 2000 ገብታ ዘይትና ዶሮ እኮ አንዱ ነው ሂሳባቸው ማለት ነው። እነሱ ግን 7 ብር ሲባሉ አቤት ጊዜ። ብዙ ሰው አለ በነገራችን ላይ እንደዚህ ትላልቅ ሰዎች ብዙ ሰዎች አሉ። ምክንያቱም እነሱ ትልቅ ሰው ስለሆኑ ቤት ቀርተዋል። ስለ ሂሳብ አያውቁም፣ ስለ ኑሮ አያውቁም። የተሰጣቸውን መብላት ውጪ መቼም ለእናታችሁ ወይ ለአያታችሁ ኑሮ እንዴት እንደሆነ አታወሩም። እነሱ የሚፈልጉትን ነገር ማቅረብ ነው እንጂ ዛሬ ይሄን ያህል ገባ መቼም አትሉም አይባልም። ምክንያቱም እነሱ የቀረበላቸውን ስለሆነ የሚበሉት። እነሱ ልጁ ቲክቶክ እየሰራባቸው ነው። ቲክቶክ አብሮ እየሰራ ይሄን ነገር ሲነግራቸው እንዴት እንደደነገጡ ተመልከቱ። ይሄ ነገር ወደ ሚዲያ ስላመጣቸው ነው እንጂ በየቤታችን ብዙ ትልቅ ሰዎች አሉ፣ ብዙ አያቶች አሉ የቆዩት 70 ምናምን ዓመት 80 ምናምን ዓመት የሆናቸው በቃ እስከ 100 የተጠጉ አሉ። ብዙ እድሜያቸው ረጅም አሉና እነዛ እንደዚህ አይነት ታሪክ ስተዋሯቸው ይገርማቸዋል፣ ይደነግጣሉ። እና የቁጥሩ ብዛት ሲጠራ የሚያስደነግጥ። እነሱ ትንሽዬ ብር ይዘው ሄደው ብዙ ዕቃ ነበረ ድሮ የሚገዙት። በመሐረማቸው ላይ እዚች ጋር እስር አድርገው ይዘው ሄደው ብዙ ነገር ገዝተው የመምጣት ኃይል ነበረው ገንዘቡ። አሁን ሙቷል። ብቻ አላህ እንደ እነሱ ያድርግልን፣ ጊዜያችንን እንደ ድሮ ያድርግልን። ይሄን ነው የምመኘው። ጨመረን ሳይሆን ቀነሰ የሚባለውን ያሰማን። እንግዲህ የጋበዝኳችሁ ታሪክ ነው እንጂ ታሪክ ለማመዛዘን ያሁኑና ያለፈውን እንድታመዛዝኑ ነው፣ እንድትጨነቁ አይደለም። ያው ሰው እንደሚኖር እየኖር ነው፣ እንደ ጊዜው እየሆነ ነው። አብሽሩ፣ የማይታለፍ የለም፣ ይሄም ይታለፋል።